የመንፈስ ቅዱስ በሁሉም ላይ በራሳቸው ላይ አረፈ። እንደ እሳት የተከፋፈሉ ልሳኖች ታዩአቸው። ከዛ በኋላ በተለያየ አዲስ ቋንቋ ተናገሩ ይላል። በዛን ጊዜ ሐዋርያት በመንፈስ ቅዱስ ተመልተው መንፈስ ቅዱስ አድሮባቸው ተመሉ ማለት አናገራቸው ማለት ነው። ልክ እንደ ኤልሳቤጥ ወመልአ መንፈስ ቅዱስ ላይ ለኤልሳቤጥ በኤልሳቤጥ መንፈስ ቅዱስ መላ ማለት አደረባት ተናገረች ማለት ነው። ያኔ ነው ብሩክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ማርያም አንቺ ንጽሕት ነሽ፣ የሰላምታሽን ድምፅ ስሰማ ጽንሱ ዘለለ፣ በማህፀንሽ ያለው ደግሞ ጌታ እሱም ብሩክ ነው፣ መርገመ ሥጋ መርገመ ነፍስ የሌለበት ሀብተ ሥጋ ሀብተ ነፍስ የሚሰጥ አንቺም መርገመ ሥጋ መርገመ ነፍስ የሌለብሽ ሀብተ ሥጋ ሀብተ ነፍስ የምታሰጭ በአማላጅነትሽ ብላ ኤልሳቤጥ ያመሰገነቻት። አሁንም በሐዋርያቱ መንፈስ ቅዱስ ሞላ ማለት ገልጦ አናገራቸው። የዛን ጊዜ 72 ቋንቋ ተገልጦ እንደያቅማቸው ሁሉም ተገልጦላቸው ተናገሩ። በዛ ጊዜ ከመላው ዓለም የተሰበሰቡ ሰዎች ነበሩ ይላል ሉቃስ። ምክንያቱም በዓለ ሃምሳ ታላቅ በዓል ነው። አንድ አይሁድ ቢያንስ 3 ጊዜ ወደ ቅድስቲቱ ኢየሩሳሌም ከተማ ወጥቶ በዓል ማክበር አለበት። የዛሬው ደግሞ በዓለ ሃምሳ ነው። በዚህ በበዓለ ሃምሳ በአንድ ላይ እያሉ ነው ይህ ድምፅ እንዳውሎ ነፋስ ሆነ፣ እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ራስ ላይ ተቀመጡባቸው። ሁሉም በአዲስ ቋንቋ ተናገሩ። ከተለያየ ሀገር የተሰበሰቡ ሰዎች ነበሩ። ሁሉም በዛ ተሰብስበው ምን አሉ? እንዲህ ሀገራችንን ቋንቋ እንሰማለን በተወለድንበት ቋንቋ። እነዚህ ሰዎች ዕብራይስጥ ብቻ ነው የሚችሉት፣ ካለፈ አራማይክ ነው የሚናገሩት። አሁን ግን በገዛ ቋንቋችን እንሰማለን፣ ከመላው ዓለም የመጣን አለን አሉ። ዮሐንስ አፈወርቅ የተባለ ቅዱስ ሊቅ ምን አለ? በግዕዝም ተናገሩ ይላል። አምላካችን እግዚአብሔር ክብር ምስጋና ይግባው። ምክንያቱም በዛ ሰዓት ኢትዮጵያንም ስለነበሩ ነው። ኢትዮጵያን በዛ ሰዓት በዚያን ጊዜም እነሆ ክርስትና እዛው ስትመሰረት የነበሩ ናቸውና ታዲያ ቅዱስ ሉቃስ ጨምሮ የሚነግረን ምንድነው? ከሰማይ በታች ካሉ ህዝብ ሁሉ ነው የሚለው። የሐዋርያት ሥራ ምዕራፍ 2 ቁጥር 5 ላይ ልብ በሉ። ከሰማይ በታች ካሉ ህዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ነበሩ፣ ተሰብስበው ነበር፣ ይኖሩ ነበር። ልክ የዛን ቀን ነው ድንቅ ነገሩን ያደረገው። አንድ ነገር ልብ በሉ። ክብር ይግባው መድኃኒታችን ሲወለድ በተወለደበት ጊዜ ህዝብ ቆጠራ ነበር። ለዓለምን የመጣው ዓለምን የሰማው በተሰቀለበት ሰዓት ፋሲካ ነው። ከዓለም የሚሄዱ ሰዎች ነበሩ። የአይሁድ ፋሲካ ሳምንት ነበረ። ዓለም ነው የሚያውቀው። አሁንም መንፈስ ቅዱስን በሚልክበት ሰዓት ለዓለም ሁሉ አንድ ሊያደርግ እንደመጣ እሱ ከዚህ በረት ውጪ ያሉ በጎች አሉኝ እነሱንም ላመጣቸው ይገባኛል ያለው የክብር አምላክ ኢየሱስ ክርስቶስ አሁንም ዓለም በተሰበሰበበት ነው። ዓለም በተሰበሰበበት ነው። ሁሉም ተገርመው ተደንቀው እንዲህ አሉ። ቁጥር 7 እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ልብ በሉ እንግዲህ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ናቸው። ስለዚህ ዛሬ በምንድነው የሚናገሩት? በአዲስ ቋንቋ። በአዲስ ቋንቋ መናገር ማለት ምን ማለት ነው? በነገራችን ላይ ብዙ ሰው የሚሰናከልበት አንድ ነገር ልንገራችሁ። ልሳን ማለት የግዕዝ ቋንቋ ነው። የግዕዝ ቃል ነው። ቃሉ ራሱ ቋንቋ ማለት ነው። በእንግሊዝኛ ላንጉዌጅ እንደምንለው ማለት ነው። በተለያየ ቋንቋ ማለት ነው። ብዙ ጊዜ ልሳን ሲባል ብዙ ሰው የሚመስለው ቀልዱ ላይ ነው። ብዙ ጊዜ ሰዎች የሚመስለው ለምን የበግ ለምድ ለብሰው የመጡት ያንን ስለሚያደርጉ ነው። ታዲያ ምን ይላል እዚህ? እነዚህ ሰዎች ከብዙ ቦታ የተሰበሰቡ መሆናቸውን ሲናገር ቁጥር 9 ላይ ተመልከቱት። እንዲህ ይላል ቁጥር 9 የጳርቴና የሜድ የኢላሚጤም ሰዎች በሁለት ወንዝም መካከል በይሁዳም በቆጶዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድ ወደ ይሁድነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። በተለይ ቁጥር 11 ላይ ይሁት የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። በቋንቋችን ሲነግሩን በተወለድንበት በእናታችን ቋንቋ። ሌሎች ግን አፌዙ። እነማን ናቸው የሚያፌዙት? አይሁድ። አሁን የበግ ለምድ ለብሰው የመጡት ይሄን ቃሉ ተጠቅመው ልሳን ለሚሉት በኋላ መጣበታለሁ። ለነሱ ዛሬ ሰዎች ቢያፌዙብን እኮ እንዲህ ነው ይላል። በዛ ሰዓት ያፌዙት አይሁድ ናቸው። ምክንያቱም እነሱ የሚያውቁት ዕብራይስጥ ብቻ ነው። ከዓለም የተሰበሰበው ሰው በገዛ ቋንቋው እየሰማ ነው። ልብ በሉ። ከዓለም የተሰበሰበው በገዛ ቋንቋው እየሰማ ነው። ሁሉም ተደነቁ፣ ተገረሙ። ምን ብለው ተናገሩ? የእግዚአብሔርን ቃል
የእግዚአብሔርን ቃል በገዛ ቋንቋችን ሲናገሩ እንሰማቸዋለን። ምንድነው ይሄ ነገር? ድንቅ ነው አሉ። ሌሎቹ ግን አፌዙ፣ እንደውም ሰክረዋል፣ ጉሽ ጠላ ጠጥተዋል፣ ወይን ጠጥተዋል አሉ። ከጠዋቱ 3 ሰዓት ነው። ከጠዋቱ 3 ሰዓት አይሰከርም፣ አይጠጣም። ቅዱስ ጴጥሮስ ነው ይህን የሚናገረው። በረከቱ ይደርብንና ምን አለ ቅዱስ ጴጥሮስ? እናንተ ሰዎች ሰክረን አይደለም አብደንም አይደለም። እግዚአብሔር ቀድሞ በነቢዩ በኢዩኤል አልተናገረም? መንፈሴን አፈሳለሁ አላለም? ወንዶችም ሴቶችም ይናገራሉ አላለም? ይሄው 120 ቤተሰብ ተሰበሰበ። ድንግል ማርያምን መሐል አድርገን ተሰበሰብን። ቆዩ በኢየሩሳሌም ኃይል እስከምትለብሱ ያለን አምላካችን ኢየሱስ ክርስቶስ አምላክ ነው። እሱ አምላክ ወልደ አምላክ ነው። የአማልክት አምላክ ጌታ ነው። የጌቶች ጌታ ንጉስ ነው። የነገስታት ንጉስ ኃያል ነው። የኃያላን ኃያል። ዛሬ ብዙዎች አማላጅ ነብይ ፍጡር ብለው ለስም አጠራሩ ክብር ይግባውና እንደሚናገሩት ከንቱ የሐሰት የምንፍቅና ንግግር አይደለም። ያ እርሱ ከ10 ቀን በኋላ ይሄው ላከልን ስንጠብቅ መንፈስ ቅዱስ በእኛ ላይ ወረደ። በነብዩ እንደተነገረ ይሄው እንናገራለን። አልሰከርንም። ክርስቶስ ሞትን ድል አድርጎ ተነስቷል። መቃብሩ ይሄው ባዶ ነው። ምንድነው በነቢያትስ የተነገረ የለም እንዴ? ዳዊት ምንድነው ያለው? እነሆ አጥንቴን መበስበስ አታሳየውም አላለው? ይሄ ታዲያ ለዳዊት ነው? የዳዊት አስከሬን እስካሁን መቃብር ውስጥ አይደለም ያለው? ይሄ የተነገረው እኮ ለክርስቶስ ነው። ዳዊትማ ገና ትንሣኤ ሙታንን ይጠብቃል። እኛም ሞተን ትንሣኤ ሙታንን እንጠብቃለን። ይሄ የተነገረው ለአምላካችን ነው። እርሱ ሞትን ድል አድርጎ መግነዝ ፍቱ፣ መቃብር ክፈቱ፣ ድንጋዩን አንሱ ሳይል በታላቅ ኃይልና ግርማ የተነሳው እሱ አሁን ደግሞ መንፈስ ቅዱስን በእኛ ላይ ላከ ነው የሚለው ቅዱስ ጴጥሮስ። ሁሉም በገዛ ቋንቋቸው የእግዚአብሔርን ቃል ይሰሙ ነበረ። ሐዋርያት ይናገሩ የነበረው እውነተኛ ቋንቋ ነበር። ይህ ያኔ በዘፍጥረት 11 ላይ የናምሩድ ልጆች ጥቅመ ራገው በሰናኦር ሜዳ ባቆሙ ጊዜ እግዚአብሔርን እንውጋ የሚል ከንቱ አስተሳሰብ በመጣ ጊዜ ግድባቸውንም ወደ ላይ በሰሩ ጊዜ ሰይጣንም በረዳቸው ጊዜ እግዚአብሔር ቋንቋቸውን ደባለቀው ይላል። 72 ቋንቋ አድርጎ ደባለቀው። ነፋስ አመጣ አፈረሰው። አሁን ደግሞ ያ የፈረሰው ሕዝብ በመንፈስ ቅዱስ አንድ እንዲሆን እሳት ነፋስ ለመዓትና ለመከራ ብቻ ሳይሆን ለድነት እንደሚመጣ ማሳያቸው። አንዳንዶች ነፋስን ለማምለክ ፀሐይን ለማምለክ የቃጣቸው ነበሩ። አምላክስ ነፋስን የፈጠረው እሳትንም የፈጠረው የሚታየውን የማይታየውን የፈጠረ ኃያል አምላክ ነው። ክርስቲያኖች ያኔ በቋንቋ ተደበላለቀ። አሁን ደግሞ ዓለምን አንድ ላይ ያደርግ በክርስትና ቋንቋውን ለሐዋርያት ገለጸ። ሁሉም አዲስ ቋንቋ ተናገሩ ማለት በሚናገር ቋንቋ። ይሄ በሐዋርያት ሥራ ምዕራፍ 2 ላይ ነው። ቀጥሎ ግን ጥያቄው ይህን ቃል በመጠቀም የእግዚአብሔርን ቃል የምታጣመሙ ይህን ቃል በመጠቀም የመንፈስ ቅዱስን ጸጋ መጫወቻ አድርጋችሁ ለምትቀልዱ እውነት እስቲ ይህን ጥያቄ መልሱ። መንፈስ ቅዱስ ሲወርድ እንዳውሎ ነፋስ ድምፅ ተሰማ። ይሄ ድምፅ አለ ዛሬ? እንደ እሳት የተከፋፈሉ ልሳኖች ታዩአቸው። ይሄ በእናንተ ዘንድ ይታያል? ሌሎቻችሁም ክርስቲያኖች ልብ በሉ። በነፋስ እንደሚወዛወዝ ሸምበቆ በትንሽ ነገር የምትነቃነቁ የኦርቶዶክስ ልጆችም ልብ በሉ፣ አስተምሩ፣ ጽኑ። ነፋስ አውሎ ነፋስ ድንገት መጣ። እንደ እሳት የተከፋፈሉ ልሳኖች ታዩአቸው። ሁሉም በተለያየ ቋንቋ ይናገሩ ነበረ። የሚናገሩት ቋንቋ ሶስተኛ ይሰማ ነበረ? አይሰማም ነበረ? ይሰማ ነበረ። እንዴት? እነዛ ሁሉ ሰዎች ምን አሉ? የእግዚአብሔርን ቃል በገዛ ቋንቋችን በትውልድ ሀገር ቋንቋችን የእግዚአብሔርን ቃል እንሰማለን። እነዚህ የገሊላ ሰዎች ከየት ሊያመጡት ቻሉ አሉ። ጴጥሮስ ሐዋርያው መንፈስ ቅዱስ ኃይል መሆኑን እስከሚነግራቸው ድረስ የሚናገሩት ቋንቋ ይሰማ ነበር። 1 እንዳውሎ ነፋስ ድምፅ፣ 2 እንደ እሳት የተከፋፈሉ ልሳኖች፣ 3 የሚናገሩት ቋንቋ ይሰማ ነበር። 4 ድንገት የመተርጎም ጸጋ ለአንዱ ተሰጥቶታል ብላችሁ ካሰባችሁ አንዱ በግዕዝ ካወራ ሰሚዎቹ በእንግሊዘኛ ከሆነ የሚሰሙት ሌላው ደግሞ ያን ግዕዙን ሰምቶ እንደገና ወደ እንግሊዘኛ የተረጉም ዘንድ ነው እንጂ ተራ ቋንቋ የለም። እርግጥ ነው ግላሶላሊያ በ1906 በ1906 በዚህ በአሜሪካ ነገር በካሊፎርኒያ የምድር መንቀጥቀጥ ከተከሰተ ጊዜ ጀምሮ እንደዚህ አይነት ነገሮች መጥተው ይሄ በልሳን መናገር ማይሰማ ነገር መናገር የጀመረው ያኔ ነው። ቀድሞ ዛሬም እግዚአብሔር ጸጋውና መንፈሱን ከሰጠ በሚሰማ ቋንቋ ነው። እግዚአብሔር ተረት አያውቅም። እግዚአብሔር ቀልድ አያውቅም።
ወገኖቼ አስተውላችሁ በክርስትና ጽኑ። ድንገት በዚህ እምነት ውስጥ ያላችሁ ሰዎች ለነዚህ ጥያቄዎች መልስ ካላችሁ እዛው ለዘላለም መናፍቅ ሆናችሁ ኑሩ። መልስ ከሌላችሁ ግን ውጡ። የእውነትን መንገድ ተከተሉ። የእግዚአብሔርን ቃል እወቁ። መንገዲቱ አንድ ናት፣ በእሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ ያለውን ታላቁን ነቢይ ኤርምያስን አስቡት። ክርስቶስ አንድ መንገድ ነው የሰራው፣ አንዲት ሃይማኖት ነው። ዛሬ በተለያዩ አስተሳሰቦች እንዳትታለሉ የእግዚአብሔርን ቃል መርምሩ። የቤሪያ ሰዎች ምን ያደርጉ ነበር ነው የሚለው ቅዱስ ሉቃስ ሲጽፍልን። እነዚህ ሰዎች እኮ የሰሙትን የእግዚአብሔር ቃል እውነት ይሆን ወይ ብለው እኮ ይመረምሩ ነበር ነው የሚለው እኮ። መርምሩ እንጂ እምነት እኮ ቀልድ አይደለም። ዕብራውያን ላይ ቅዱስ ጳውሎስ በምዕራፍ 11 የሚነግረን ከሰይፍ ስለት እኮ ያመለጡበት ነው። ከእሳት ነበልባል የዳኑበት እኮ ነው። ከአላውያን ጭፍሮች እኮ የተሰወሩበት ነው። ከእሳት ውስጥ የወጡበት እኮ ነው። የጠላትን ኃይል ድል የመቱበት እኮ ነው። እና አብርሃም እኮ ቤታቸውን ትተው በድንኳን የኖሩበት ህይወት እኮ ነው። እምነት እኮ የማይታየው እንደሚታይ አድርገው እኮ ተስፋ አድርገው የኖሩበት የጸኑበት ነገር እኮ ነው። ወገኖቼ ክርስቶስ ቅድም እንዳልነው ለፍርድ ይመጣል። የዛን ጊዜ ለፍርድ አደባባይ ሁሉም ይጠራል። መልስ ምንድን ነው? የዛ ሃይማኖት ተከታይ ነኝ የዚህ አይደለም። አንድ መንገድ ነው የሰራው። ባለፈው ባስተማርኩት ትምህርት ላይ ቃሌን ሰምቶ የሚያደርገው ቤቱን በጠንካራ ለት ላይ የሰራ ሰው ይመስላል። ቤቱን በጠንካራ ለት ላይ የሰራው ሰው ደግሞ ነፋስ ነፈሰ፣ ጎርፍ ጎረፈ፣ ወጀብ ወጀበ፣ ያን ቤት ገፋው፣ አልወደቀም። በድቡሽት በአሸዋ ላይ የተመሰረተው ቤት ግን ወደቀ። ቃሌን ሰምቶ የሚያደርገው። እነዚህ ቃላት ደግሞ ምንድናቸው ካላችሁ እዛው አልተጻፈም? ከማቴዎስ 5 6 7 ላይ ጾሙ፣ ስትጾሙ እንደ ግብዞች አትሁኑ፣ ጸልዩ፣ ስትጸልዩ እንደ ግብዞች አትሁኑ፣ ምጽዋት ስጡ፣ ምጽዋት ስትሰጡ እንደ ግብዞች አትሁኑ፣ በዚህ ትድናላችሁ አላለም? የኦሪትን ቃል ልሽር አልመጣሁም ልፈጽም ነው አላለም? ያ ነው ቃሉ። ዛሬስ በእንደዚህ አይነት አስተሳሰብ ውስጥ ያላችሁ፣ እርግጥ ነው አንዳንድ የፕሮቴስታንት እምነት ውስጥ ያሉ ድርጅቶች እየተዉት ነው። ይሄ ነገር አያዋጣንም ብለው ትተዋል። በአብዛኛው በኤፒስኮፓል ቸርች ነው ይሄ ያለው፣ ወይም ደግሞ ካሪዝማቲክ ተብለው በሚጠሩት ውስጥ ነው ያለው። የምን ቀልድ ነው? በመንፈስ ቅዱስ መቀለድ፣ በእግዚአብሔር መቀለድ። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም እኮ ነው የሚለው። መልስ ካላችሁ እሺ። እንዳውሎ ነፋስ ድምፅ መጣ፣ እንደ እሳት የተከፋፈሉ ልሳኖች ታዩአችሁ፣ በራሶቻችሁ ላይ ተቀመጡ፣ የምትናገሩት ይሰማል። እንደዛ ከሆነ ቅድም እንዳልኳችሁ ነው። አለዛ ግን መርምሩ፣ ወዴት እንደወደቃችሁ እወቁ። በዓለም ላይ ያላችሁ ክርስቲያኖች መጽሐፍ ቅዱስ እናነባልን የምትሉ፣ ከዛም ውጭ ያላችሁ እግዚአብሔርን አምናችሁ ለመዳን የምትሹ ሁሉም መዳን ይፈልጋል። ለመዳን ግን መንገዱን እንወቀው። በቀጥተኛው መንገድ እንሂድ። ቀላል ጥያቄ። አሁንም የምትናገረውን ልሳን ታውቀዋለህ? በሌላ እምነት ውስጥ ያላችሁ ሰዎች ለዚህ መልስ ስጡኝ። የምትናገሩትን ታውቁታላችሁ? የምትናገሩትን አጠገባችሁ ያለ ሰው ይሰማዋል? ክርስቲያኑ ጠይቁ እስቲ። በየትኛውም የፕሮቴስታንት ዓለምና ወይም ደግሞ በምንፍቅናውና በክደቱ በተሐድሶ አስተሳሰብ ባለው ሰው ሁሉ ዘንድ እስቲ ጠይቁ። ልሳን እናገራለሁ ብሎ ለሚያስብ እስቲ አሁን ንገረኝ በሉት። ለማመን ሊያሳምናችሁ ነው የፈለገው። ለሐዋርያቱ ላይ እኮ የወረደው፣ በቅዱሳኑ ላይ የወረደው፣ በ120 ቤተሰብ ላይ እኮ የተደረገው ያ ድንቅ ተአምር ከዓለም ለተሰበሰበው ሕዝብ እንዲያምን ነው። እስቲ አንድ ቃል ተናገሩና የዛን ትርጉም ተናገሩ። የለም። በለቤዛ ቀን የታተማችሁበትን መንፈስ ቅዱስ አታሳዝኑት። ኦርቶዶክሳውያን ሁላችሁም ሌሎቻችሁም እንኳን በዓለ ጰራቅሊጦስ መንፈስ ቅዱስ ስለታደረሳችሁ እግዚአብሔር ከኛ ጋር ይሁን። በተለያየ በዚህ መንፈስ ቅዱስን በመስደብ ግን በከንቱ አስተሳሰብ ውስጥ ቃሉን በማጣመም ውስጥ ያላችሁ ግን ከወዴት እንዳላችሁ ወቁ። የእውነትን መንገድ ተከተሉ። እኔ የእግዚአብሔርን ቃል ብቻ አስተላለፍኩ። የኔን ቃል ሳይሆን መጽሐፉን ግለጡና ተመልከቱት። የተናገርኩት ሁሉ እውነት ነው። አንዳችም ቅልቅል የለውም። የእግዚአብሔር ቃል ነው። ገልጣችሁ የሐዋርያት ሥራ ምዕራፍ 2 ነው። ያ ነው የመንፈስ ቅዱስ ጸጋ ያደረበት ከኢዩኤል 2 የመጣው የመንፈስ ቅዱስ የማደር ሚስጥር ይሄ ነው። መንፈስ